ሰላም እንዴት ናችሁ? በዛሬ ቪዲዮ እንዴት አድርገን ሚኒመም ሪኳየርመንት የማያሟላ ዴስክቶፕ ኦር ላፕቶፕ ኮምፒውተር ላይ ዊንዶው 11 እንዴት አድርገን መጫን እንደምንችል እያንዳንዱን ነገር በዝርዝር ማሳያችሁ ይሆናል። ጌች ይባላለሁ ከሐላላ ቲዩብ። ለቴክኖሎጂ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ይሁኑ። ቪዲዮን ላይክ አድርጋችሁ ጀምሩ። በዛሬ ቪዲዮ እንዴት አድርገን ከዊንዶው 10 ወደ ዊንዶው 11 ኮምፒውተራችንን አፕግሬድ ማድረግ እንደምንችል በቀላሉ ማሳያችሁ ይሆናል። ተከታተሉኝ። ኦኬ፣ ከዚህ በኋላ በቀጥታ ወደ ኮምፒውተር እሄዳለሁ። ክሮም ብራውዘርን ከፈትኩኝ። እኔ የሚጠቀመው ክሮም ነው። እናንተ የምትፈልጉትን ብራውዘር መጠቀም ትችላላችሁ። ስለዚህ እዚህ ክሮም ላይ ከመጣው በኋላ እዚህ ዊንዶውስ 11 ብዬ ሰርች አደርጋለሁ። ሉክ ዊንዶውስ 11 ከዛ በኋላ ሉክ እዚህ ጋር የመጀመሪያ የመጣው ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ይሄንን ምንድነው የምናደርገው? ዊንዶው 11 ዳውንሎድ ለማድረግ ነው። መጀመሪያ ኮምፒውተራችንን ዊንዶው 11 ለመቀየር ስንፈልግ ቀድመን ISO ፋይል ከኢንተርኔት ዳውንሎድ ማድረግ አለብን። ኦኬ፣ እዚህ ጋር ከመጣን በኋላ እንደዚህ ወደ ታች ዝቅልና እዚች ጋር ክሊክ አድርግና እቺኛው የታችኛውን እመርጣለሁ። ዘን እዚህ ጋር ዳውንሎድ ዘን እዚች ጋር ቋንቋ መምረጥ አለብኝ። ቾይዝ ዋን የሚለው ላይ ክሊክ አድርግና እንግሊሽ ዩናይትድ ስቴትስ ደን ኮንፊርም። ኦኬ፣ ከዛ በኋላ እዚች ጋር 64 ቢት የምትለው ላይ አንዴ ክሊክ እናደርጋለን። ሉክ አሁን በስትክክል ዊንዶው 11 በኮምፒውተራችን ዳውንሎድ እየተደረገ ነው። 5.4 ጂቢ ነው። ይሄ እስኪያልቅ እንጠብቃለን። እኔ ግን ቪዲዮ እንዳይረዝምብኝ ከዚህ በፊት ያወረድኩት ስላለ እዛ አሳያችኋለሁ። በቀጥታም ዲስፒሲ ልግባ ዘንድ ዳውንሎድ ውስጥ ልግባ። ሉክ ይሄው እዚህ ጋር ከዚህ በፊት ያወረድኩት ስላለ በቀጥታ ያኛውም ዳውንሎዱን ሲጨርስ እዚህ ጋር ነው የሚመጣው። ስለዚህ ከዚህ በፊት ያወረድኩት ይሄኛው ነው። ስለዚህ አሁን ምንድነው ማድረገው? ይሄኛውን ኮምፒውተሬን ወደ ዊንዶው 11 አፕግሬድ ለማድረግ አንድ ጊዜ እዚህ ላይ ደብል ክሊክ አደርጋለሁ። ደን ኦፕን የምትለዋን ክሊክ ላድርግ። ኦኬ፣ ከዛ በኋላ ይሄን ዘግቼ ልውጣና ዲስፒሲ እንደገና ገባለሁ። ሉክ እዚህ ጋር ምክንያቱም ፋይሉ አሁን ያወረድኩት ፋይል ያለበትን ሎኬሽን ለማወቅ ነው ፋይሉን የከፈትኩት። ስለዚህ እዚህ ዲቪዲ ድራይቭ ዲ ነው። እቺ ዲ የምትለውን ሎኬሽኑን ስለሚፈልግ ነው። ስለዚህ እቺን ዲ የምትለውን ይዤ ያለው ኦልሬዲ ፋይሉ ያለበትን ቦታ አውቅ ያለው ማለት ነው። ስለዚህ ከዚህ ልውጣ። ከዛ እዚች ስታርት ላይ አንድ ጊዜ ክሊክ እናደርጋለን። ዘን እዚህ ጋር ሲኤምዲ ብለን እንተር እንላለን። ሉክ በዚች ኮማንድ ነው አሁን በቀጥታ ዊንዶው 11ን አፕግሬድ የምናደርገው። ስለዚህ ቅድም ፋይሉ ያለበትን ሎኬሽን አውቀናል። ሎኬሽኑ ምንድነው? ዲ ነው። ስለዚህ ዲ ልና ዘን ኮለን ብዬ እንተር አደርጋለሁ። ከዚህ በኋላ እቺን ሴት ኮማንዷን እዚህ ቦታ እንጽፋለን። ኮማንዱን ከታች አስቀምጥላችኋለሁ። ሴትአፕ ዶት ኢኤክስኢ ዘን ስፔስ ስላሽ ፕሮዳክት ስፔስ ሰርቨር። ሉክ እቺን ኮማንድ እዚህ ቦታ እንጽፋለን። ሴትአፕ ዶት ኢኤክሲ ስፔስ ስላሽ ፕሮዳክት ስፔስ ሰርቨር። እቺን ኮማንድ ከጻፍን በኋላ እንተር እንላለን። ሉክ ከዛ በኋላ የስ የምትለውን ክሊክ በማድረግ ይሄንን እናስቀጥለዋለን። ሉክ አያችሁት? ዊንዶው 11 ራን ማድረግ ጀምሯል። እስኪጨርስ እንጠብቃለን። የተወሰኑ ስቴፖች አሉ ከዚህ በኋላ የምናያቸው። እጅግ በጣም ቀላል ነው። ማናቸውም ቢሆን በቀላሉ ከዊንዶው 10 ወደ ዊንዶው 11 ማንንም መለመን ሳይጠበቅባችሁ ኮምፒውተራችሁን አፕግሬድ ማድረግ ትችላላችሁ። ከዛ በኋላ እዚህ ላይ ከደረሰን በኋላ እቺን ቲክ እናደርጋለን። እቺን አይ ዋንት ቱ ሄልፕ ሜክ የምትለውን ቲክ ማድረጋችሁን እንዳትረሱ። እቺን ቲክ ካደረግን በኋላ ኔክስት ዘን ይች ትንሽ የተወሰነች ደቂቃ ትፈልጋለች። እስኪጨርስ ድረስ በትዕግስት እንጠብቃለን። ኦኬ፣ ከዛ በኋላ እቺን አክሰፕት የምትለውን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ ይሄንን የመጀመሪያው ነው የምንመርጠው። ምክንያት ውስጥ ያለን ከዚህ በፊት የነበሩን ፋይሎቻችን እንዳይጠፋ ኪፕ ፋይልስ የምትለዋን ቲክ አድርገን ደን ኔክስት
ሉክ አያችሁት። አሁን ይሄኛው እስኪጨርስ ድረስ በትዕግስት መጠባበቅ አለብን። አሁን ሁሉንም ስቴፕ ጨርሰናል። ይሄኛው እንደየኮምፒውተራችሁ ፐርፎርማንስ ከ40 እስከ 50 ደቂቃ ሊወስድባችሁ ይችላል። ስለዚህ ይሄንን በትዕግስት መጠባበቅ አለባችሁ። በዚህ መንገድ ዊንዶው 11ን በኮምፒውተራችሁ መጫን ትችላላችሁ በቀላሉ። ከ10 ወደ 11 ኮምፒውተራችሁን አፕግሬድ ማድረግ ስትፈልጉ አሁን ያሳየኋችሁን ስቴፕ ተከትላችሁ በቀላሉ ኮምፒውተራችሁን አፕግሬድ ማድረግ ትችላላችሁ። እንደዚህ አይነት አሪፍ የሆኑ ቪዲዮዎችን በፍጥነት እንድናደርሳችሁ ቻናላችንን ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት፣ ከወደዳችሁ ላይክ በማድረግ የቻናላችን ፋሚሊ ይሁኑ። ቀጣይ በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።